ሰላም ሰላም የቻናሌ ተከታታዮች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም ነው፣ እግዚአብሔር የተመሰገነ ይሁን። እንግዲህ ባለፈው እንደተነጋገርነው ሁሉ ጤናና ጤና ነክ በሚለው መወያያ ርዕሳችን ወይም ደግሞ ትምህርታችን ውስጥ ስለ ስኳር አንስተን ስናወራ ዲስከስ ስናደርግ ቆይተናል። በክፍል አንድ ስለ ስኳር በሽታ መንስኤ፣ ታይፕ እና አንዳንድ ነገሮችን በስፋት አውርተናል። በክፍል ሁለት ደግሞ ስለ መድኃኒቶቹ አንስተናል። በክፍል ሶስት አሁን የምናየው ለስኳር በሽታ ማድረግ ያለብንን ጥንቃቄ፣ መመገብ ያለብንን የምግብ አይነቶች እንዲሁም መስራት ያለብንን ስፖርታዊ እንቅስቃሴ እንነጋገራለን ማለት ነው። ክፍል አራት ያስፈልገናል ብዬ አስባለሁ። ፖርሽኑ ሰፊና ከስኳር በሽታ ጋር ተያይዘው ብዙ ነገሮች የሚያጋጥሙን ችግሮች አሉና በእነሱ ዙሪያና በእነሱም መፍትሄ ወይም ደግሞ ሕክምና ዙሪያ አንዳንድ ነገር ማውራት ስላለብን ክፍል አራት ያስፈልገናል ብዬ ስላመንኩኝ ክፍል አራትን ቀጣይ እናያለን። አሁን ቀጥታ ክፍል ሶስትን ነው የምናየው ማለት ነው። እንግዲህ ቪዲዮ አስተማሪ ነው ብላችሁ ካመናችሁና ያስተምረናል ብላችሁ እንትን ካላችሁ እስከ ፍጻሜው በመከታተል ፊድባካችሁን ወይም ደግሞ ኮሜንትም ካላችሁ ጥያቄም ካላችሁ እንድታቀርቡልኝ በትህትና እጠይቃለሁኝ። እንግዲህ እስከ ፍጻሜው ድረስ አብረን እንድንቆይ እያሳሰብኩኝ ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እንግዲህ ውድ ቻናሌ ተከታታዮች በመግቢያው እንደተነጋገርነው በክፍል 3 የምናየው የስኳር በሽታና አመጋገብ፣ የስኳር በሽታና ስፖርታዊ እንቅስቃሴ እናያለን ማለት ነው። በሁሉም ታይፖች ውስጥ ጤናማ አመጋገብ የስኳር በሽታን ለመቆጣጠር ዋና አካል ነው። በአንዳንድ ሁኔታ በሽታውን ለመቆጣጠር አመጋገቡን መቀየር በቂ ሊሆን ይችላል። አይነት 1 የስኳር በሽታ በሚመገቡት የምግብ አይነቶች ላይ በመመርኮዝ ይሄ ደግሞ የስኳር መጠን ይጨምራል ወይም ይቀንሳል። ስኳር የበዛባቸው ምግቦች በደም ውስጥ ያለውን የስኳር መጠን በፍጥነት እንዲጨምር ያደርጋሉ። ፕሮቲን እና ስብ ብዙ ቀስ በቀስ መጨመር ያስከትላሉ። የሚበሉትን የካርቦሃይድሬት መጠን እንዲገድቡ ሊመክሩት ይችላሉ። እንዲሁም የካርቦሃይድሬት መጠኑን ከኢንሱሊን መጠን ጋር ማጣጣም ያስፈልጎታል። የካርቦሃይድሬትን መጠን ከኢንሱሊን መጠን ጋር ማመጣጠን አስፈላጊ ነው ማለት ነው። የሕክምና ባለሙያዎች ይህንን ይመክራሉ ብዙ ጊዜ እና ይሄም ተገቢ ነው ማለት ነው። ለስኳር ህሙማን አይነት 2 የስኳር በሽታ ትክክለኛ ምግብ አይነቶች መመገብ የደም ስኳርን መቆጣጠር እና ከመጠን በላይ ክብደት ለመቀነስ ይረዳል። የካርቦሃይድሬት ቆጠራ ለሁለት አይነት የስኳር በሽታ የአመጋገብ አስፈላጊ አካል ነው። አንድ የአመጋገብ ባለሙያ በእያንዳንዱ ምግብ ላይ ምን ያህል ግራም ካርቦሃይድሬት እንደሚበሉ ለማወቅ ይረዳዎታል ወይም ደግሞ ይመክሮታል፣ ያስተምሮታል ለማለት ተፈልጎ ነውና እንግዲህ እነዚህ የአመጋገብ ስርዓት መምህራን ወሳኝ ናቸው ማለት ነው። በምንወስደው እንትን ካርቦሃይድሬት፣ ፕሮቲን መጠን ምን ያህል መሆን እንዳለበት ሊመክሩን ይችላሉ ማለት ነው። የካርቦሃይድሬት ቆጠራ ለሁለት አይነት የስኳር በሽታ አመጋገብ አስፈላጊ አካል ነው። አንድ የአመጋገብ ባለሙያ በእያንዳንዱ ምግብ ላይ ምን ያህል ግራም ካርቦሃይድሬት እንደሚበሉ ለማወቅ ይረዳዎታል። በደሙ ውስጥ ያለው የስኳር መጠን እንዲረጋጋ በቀን ውስጥ ትንሽ ምግቦችን ለመመገብ ይሞክሩ። እንደ ጤናማ ምግቦች ላይ አጽንኦት ይስጡ። እነዚህ ጤናማ ምግቦች የተባሉት ምንድን ናቸው ብለን ከወሰድን አንደኛ ፍራፍሬዎች ናቸው። አትክልቶች፣ ሙሉ እህል የሚባሉ የእህል ዝርያዎች፣ እንደ ወፍና አሳ ያሉ ደካማ ፕሮቲን የያዙ የስጋ አይነቶች፣ እንደ ወይራ ዘይት እና ለውዝ ያሉ ጤናማ ቅባቶች እነዚህ በጣም ጠቃሚ ናቸው ማለት ነው። አንዳንድ ምግቦች የደም ስኳርን
ለመቆጣጠር የሚደረገውን ጥረት ሊጎዱ ይችላሉ። እንግዲህ ከነዛ ምግቦች መራቅ ነው። ለምሳሌ ስንዴ ነገሮች፣ ዳቦ ነገሮች ማለት ነው። አልኮል መጠጦች፣ እነዚህ ጉዳት የሚያደርሱ ናቸው። የስኳር በሽታን ካለቦት ማስወገድ ያለቦትን ምግቦች ይጎብኙ ወይም ደግሞ ይወቁ። እነዚህ ምግቦች ከላይ የጠቀስናቸውንና የመሳሰሉትን ማወቅና ከነሱ መራቅ ይገባናል ማለት ነው። ውድ የቻናሌ ተከታታዮች እንግዲህ ሌላኛው የእርግዝና የስኳር በሽታ ነው። የእርግዝና የስኳር በሽታ እንግዲህ ከዚህ በፊትም እንዳልነው በእርግዝና ጊዜ የሚከሰት የስኳር በሽታ ነው። በእነዚህ 9 ወራት ውስጥ የተመጣጠነ ምግብ መመገብ ለእርሶም ለልጆም አስፈላጊ ነው። ትክክለኛውን የምግብ ምርጫ ማድረግ በተጨማሪም የስኳር በሽታ መድኃኒቶችን ለመውሰድ ይረዳዎታል። በአግባቡ ተገቢውም የአመጋገብ ስርዓት ከተከተል ስፖርታዊ እንቅስቃሴን ካደረግን ማድረግ ካለብን አቅማችን በሚፈቅደው ማለት ነው ኢንሱሊን ላንወስድ እንችላለን። ነገር ግን በሽታው ከፍ እያለ የስኳር መጠኑ በውስጣችን እየጨመረ ችግር እያስከተለብን የሚሄድ ከሆነ ኢንሱሊን ልንወስድ እንገደዳለን ማለት ነው። የእርስዎ ድርሻ መጠን ይመልከቱ እና የስኳር ወይም ጨዋማ ምግቦችን ይገድቡ። ምንም እንኳን በማደግ ላይ ያለው ህፃን ለመመገብ የተወሰነ የስኳር ቢያስፈልግም ከመጠን በላይ ከመብላትም መቆጠብ አለቦት። የእርግዝና የስኳር በሽታ ጋር ለጤናማ አመጋገብ ሌሎች ማድረግ እና አለማድረግን ይመልከቱ። በዚህ ወቅት ምን ልመገብ፣ በምን ያህል ልመገብ የሚለውን ማወቅ እና ሐኪሞትን ማማከር፣ የጤና ባለሙያዎችን በማማከር ተገቢውን ጥንቃቄ ለህፃኑ ለእርሶም ማድረግ አስፈላጊ ነው ማለት ነው። ይሄ ለነፍሰ ጡር እናቶች የተሰጠ ምክርና ትምህርት ነው ማለት ነው። የስኳር በሽታና የአካል ብቃት እንቅስቃሴን ስናይ ከአመጋገብና ህክምና ጋር የአካል ብቃት እንቅስቃሴ በስኳር በሽታ አያያዝ ውስጥ ወሳኝ ሚና ይጫወታል። ይህ ለሁሉም የስኳር በሽታ አይነቶች እውነት ነው። ንቁ መሆን ሴሎች ለኢንሱሊን የበለጠ ውጤታማ ምላሽ እንዲሰጡና የደምን የስኳር መጠን እንዲቀንሱ ይረዳል። አዘውትሮ የአካል ብቃት እንቅስቃሴ ማድረግ ሊረዳው ይችላል። ጤናማ ክብደት መጠበቅ ሌላኛው ማለት ነው። ጤናማ ክብደት መጠበቅ ነው። ከስኳር በሽታ ጋር በተያያዙ የጤና ችግሮች የመጋለጥ እድልዎን ይቀንሳል። ስሜትን ማሳደግ የተሻለ እንቅልፍን ያስገኛል። ይህ ስፖርታዊ እንቅስቃሴ የማስታወስ ችሎታን ያሻሽላል ማለት ነው። ጤናማ ክብደት ሲኖረን በስፖርታዊ እንቅስቃሴ ወይም ደግሞ በአመጋገብ ስርዓት ሰውነታችንን በአግባቡ ገንብተን ተገቢውን ጥንቃቄ ካደረግን እነዚህን ጥቅሞች እናገኛለን ማለት ነው። የሰውነታችንን ክብደት ከጠበቅን አይነት 1 ወይም 2 አይነት የስኳር በሽታ ካለቦ አጠቃላይ መመሪያ በየሳምንቱ ቢያንስ ለ150 ደቂቃ መጠነኛ የአካል ብቃት እንቅስቃሴ ማድረግ አለቦት። በአሁን ጊዜ በእርግዝና ወቅት የስኳር በሽታ ላለባቸው ሰዎች የተለየ የአካል ብቃት እንቅስቃሴ መመሪያዎች የሉም። ይህ ማለት የተለየ ጋይድላይን ወይም ደግሞ ህግ ወጥቶ የለም ማለት ነው። ምንድነው እሱ? ልክ ለሌላው የሚሰራው ህግ በእነሱ ላይ ይሰራል። ነገር ግን እርጉዝ ከሆኑ ቀስ ብለው ይጀምሩና ከመጠን በላይ ላለመውሰድ እንቅስቃሴ ደረጃ በደረጃ እየጨመሩ ይሄዳሉ። አቅሞት በሚፈቅደው መጠን ማለት ነው። የሚሆነው እንዲህ ነው። ሌላው ለስኳር በሽታ ተስማሚ የሆኑ የአካል ብቃት እንቅስቃሴዎችን የሚከተሉትን ያካትታሉ። የአካል እንቅስቃሴ ስንል ለስኳር ህሙማን እንደየእድሜያቸው እንደየብቃታቸውና እንደየአቅማቸው የሚደረግ ነው። አንደኛ እሱ ምንድነው? እሱ ካልን አንደኛ መራመድ ሊሆን ይችላል፣ መዋኘት ሊሆን ይችላል፣ መደነስ ወይም ሙዚቃዊ እንቅስቃሴ ማለት ነው። ሌላው ብስክሌት መንዳት እነዚህን የሚያካትት ይሆናል ማለት ነው። ሌላውና እንደመጨረሻ የምናየው ነገር የስኳር በሽታ ምርመራ ነው። ማንኛውም የሰው
የስኳር በሽታ ምልክቶች ያለበት ወይም ለበሽታው የሚጋለጥ መስሎ ከታየው መመርመር ያለበት እንግዲህ በጤና ተቋማት እና በተለያዩ የስኳር በሽታን ማወቂያ መሳሪያዎች መታገዝ ነው። እነዚህ ምንድን ናቸው? የጾም ፕላዝማ ግሉኮስ ፋስቲንግ ብለድ ግሉኮስ የሚባለው ምርመራ ለማድረግ ለ8 ሰዓታት ከጾሙ በኋላ የሚደረግ ምርመራ ነው። ይህንን በማድረግ ነው። ሌላው ደግሞ የኤዋንሲ ምርመራ ባለፉት 3 ወራት ውስጥ በደሙ ውስጥ ያለውን የስኳር መጠን የሚያሳይ ቅጽበታዊ ገጽ እይታ ይሰጣል ማለት ነው። ይሄ ለ3 ወራት በደሙ ውስጥ ያለውን የስኳር መጠን ለማወቅ የሚረዳ ነው። እነዚህን እና የመሳሰሉትን ምርመራዎች በማድረግ የስኳር በሽታን ማወቅ መመርመር ይቻላል ማለት ነው። የስኳር በሽታን መከላከል ነው ሌላው። የስኳር በሽታን እንግዲህ መከላከል ሲል አይነት አንድ የስኳር በሽታ መከላከል አይቻልም። ምክንያቱም የበሽታ መከላከል ስርዓት ችግር ነው ከሰውነታችን የሚመጣ ነው። ወይም ደግሞ በአይነቱ አንድ ውስጥ ምንድነው እሱ አብሶሉትሊ ኢንሱሊን የለም። ያ እንዲኖር ሴሎቻችን የሚያመርቱት ስለሌለ ሪፕሌስ ተደርጎ ነው ኢንሱሊኑ እንትን የሚለው። በአይነት 2 ውስጥ ግን ኢንሱሊኖች አሉ። ያንን እንዲበረታታ በበቂ ሁኔታ ስለማይመረቱ ሴላችን እንዲያመርት ለማበረታታት የሚሰጥ ስለሆነ እንግዲህ በተቻለ መጠን የስኳር በሽታን መከላከል እንችላለን ማለት ነው። ወይም ደግሞ መጠኑን ጉዳቱን መቀነስ እንችላለን ማለት ነው። ተገቢውን ጥንቃቄ በማድረግ ስፖርታዊ እንቅስቃሴ በማድረግ የአመጋገብ ስርዓታችንን በማስተካከል እነዚህን ጥቅሞች ማግኘት እንችላለን ማለት ነው። ሌላውና የመጨረሻው ምንድነው እሱ በሄልዝ ላይን ላይ 16 ምርጥ ለስኳር ህሙማን ስኳር ህሙማን መመገብ ያለባቸው ምግቦችን ያስቀምጣል። ከነዛ ውስጥ ግን እኛ አንዳንዶቹን 16ቱንም ባይሆን አንዳንዶችን ለማየት እንሞክራለን ማለት ነው። ሊፊ ግሪንስ ይላል። አረንጓዴ ቅጠሎችን መመገብ እንዳለብን በጣም ጠቃሚ እንደሆኑ ያስቀምጣል ማለት ነው። ሌላው አቮካዶ ነው። አቮካዶ በውስጡ 1 ግራም ሱገር ያለው ሲሆን ለሰውነታችን ያው ስኳሩ ስለማይበዛ ጠቃሚ ነው። ፊው ካርቦሃይድሬትስ አለው ሃይ ፋይበር ኮንቴንት አለው። ይሄ ደግሞ ለሰውነታችን ጠቃሚና ስኳርን ትሪት ለማድረግ እንደሚጠቅም ነው ሳይንሱ የሚያስረዳን ይሄንን መመገብ ነው። ሌላው ደግሞ ምንድነው እሱ እንቁላል ነው። እንቁላሎች እንግዲህ እንቁላል ሁሌ መመገብ እንዳለብን ይሄም ደግሞ ለልባችን ችግር የልባችንን ችግር እንደሚያስወግድ ሄርት ዲዚዝን ሪስኪውን እንደሚቀንስ ነው የሚነግረን ሳይንሱ። ባቄላ ምንድነው እሱ በቫይታሚን የተሞላና በጣም ለሰውነታችን ጠቃሚ የሆነ ሚነራልስ ካልሲየም ፖታሲየም ማግኔዚየም የሚባሉትን እንደያዘ ነው የሚነግረን እና ሳይንሱ እነዚህን በመመገብ ምን ማድረግ እንችላለን? ሰውነታችንን ልንገነባና ከበሽታ ልንከላከል እንችላለን። 16ቱን እናንተ ሄልዝ ላይን በሚለው ላይ ቤስት ፉድስ ፎር ዲያቤቲስ ፔሸንት በሚለው ብላችሁ ሰርች በማድረግ እነዚህ 16ቱንም ማግኘት በምትችሉት መጠን ማየት ትችላላችሁ። እንደ ሽንኩርት አይነት አለ። ብዙ እንትኖች አሉ እና እነሱን በማየት ተገቢውን እውቀት ማግኘት ትችላላችሁ ማለት ነው። ውድና ክቡራን የቻናሌ ተከታታዮች እንግዲህ ከረጅሙ በአጭሩ ክፍል 3ን በዚህ እናጠናቅቃለን። እግዚአብሔር ረድቶን ቢፈቅድና እግዚአብሔር ቢረዳን ቀጣይ ደግሞ የመጨረሻውን ፓርት ከስኳር በሽታ ጋር ተያያዥ የሆኑ በሽታዎችን እና ስለ ስኳር በሽታ ሳይድ ኢፌክት ጥቂት ነገር በማለት በዚህ ቶፒክ ስር ያሉትን ወደ ማጠቃለል እንሄዳለን። ስለነበረን ቆይታ ስላዳመጣችሁኝ አመሰግናለሁ። ቴንኪው